ወይ ሰሞኑን ያዶናይ ቅናቱ ገዶለኝ እስቱኔን ሎቀቅ አርግኝ ተባለ እንዴ ሰላም እንዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ ቤተሰቦች ስትጎንዱሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ኮልቢ አመሰግናችኋለሁ። ዛሬ ሚዛናችን ይዘውላችሁ የመጣ ነው እንግዲህ ሰሞኑን በቅናት ሩርድብን አድርጎ ሊደፋኝ ያለውን የአዶናይ ቅናት ነው። እንግዲህ አዶናይ ላይ በሰጣቸው አንዳንድ ሐሳብና አስተያየቶች አንዳንዶቻችሁ በኮሜንት ቅናት ሊደፋ ነው ሩርድብን አልካ አይደል አላችሁ። አሁን አረጋ እኔ እንኳን በአዶናይ በቲክቶከር ቆርጥም እዚህ ሀገር ላይ ባለ በፕሮፌሰርና በዶክተሩም አልቀና ጅል የመከሩት ለት የቀኑበት ይመስላል ይባላልና ጅል ነው ሲመክሩት የቀኑበት የሚመስለው ጅል ሰው ነው። ጅል አትን አሁን አረጋ እኔ እንኳን በአዶናይ እንኳን በሞጣ ቆራኔ እንኳን በወይኑ ሞጋኛ ወዳልቻ በዋንትያ በቲክቶከሮች ቆርታ በፕሮፌሰሮች በዶክተሮችም እዚህ ሀገር ላይ ባለ በጳጳሱም በኦስታዙም የሚቀናበት ሁኔታ አይደለም ያለው በቃ። እና እውነቱን ለመነጋገር እኔ ያልኩት ችግሮቻችን ላይ ትኩረት እናድርግ። እንደ ሀገር ችግራችን ግለሰብ አይደለም። ለግለሰብ ይሄን ያህል መድረክ ሰጣችሁ ሚሊዮኖች እንነጋገርበታለን ያላችሁት ይሄ ስርዓት ተወፎትል ነው። እውነቴን ነው ወላችሁ። አንድ ሰው ለምሳሌ ታማሚ ሆኖ ታይፎይድ እና ታይፈስ ከሆነ በሽታው የወባ መድኃኒት ቢውጥም አይድንም። እንደ ሀገር ችግራችን ዞረኝነት ነው፣ ብሔርተኝነት ነው፣ መተራረድ ነው፣ ጎጀራ ነው። ትኩረታችንን እዛ ላይ እናድርግ ነው እንጂ ያልኩት እኔ በአዶናይ ቆርተው በማንም አልቀናም። ለምሳሌ ቴዲ አፍሮ ደውልለት፣ ቴዲ አፍሮ ቆርተው የተባበሩት መንግስታት ድርጅትም ይደውልለት፣ እኔ አይመለከተኝም። እኔ መጀመሪያ ከስር መሰረት ያልኩት ይሄ ነው። ይሄ ሀገር ከፍተኛ ችግር ውስጥ እየገባን ነው። እንኳን ትንንሹ ቆርተው ትልልቅ ተጽዕኖ ፈጣሪ የሚባሉ ሰዎች እንኳን በውርጋጦች ተጽዕኖ ውስጥ እየገቡ ነው። በጣም የሚያሳፍር ነው፣ የሚዘጎነን ነው። ቴዲ አፍሮ እንግዲህ እንደምታውቁት በሚኒስተር ደረጃ በትልልቅ በሀገር በፕሬዝደንት ደረጃ በቀላል አይገኝም የሚባለው ቴዲ አፍሮ እንኳን ሳይቀር በእነ አዶናይ ተጽዕኖ ስር እየወደቁ ነው። ይሄ በጣም አንገት ያስደፋል። እውነቴን ነው ብላችሁ በጣም ነው የሚያሳፍረው። የአዶናይ አሁን ያለው ሐሳቡ ምንድነው? ጭብጥ ውስጥ አስነዱኝ። ሰግጡ፣ ደድቡ፣ ፈምሱ፣ ገንዘብ አግኙ። በቃ እኮል እንዲህ አለኝ አትበሉ ነው። ይሄ እንደ ሀገር መርህ ይሆናል ወይ? መደደብና መሰገጥ መርህ ይሆናል ወይ? ትክክል አይደለም። በሽታችን ታይፎስና ታይፎይድ ነው። ለመውሰድ እየሞከርን ያለው መድኃኒት የካንሰር እና የወባ ነው። ለምሳሌ የካንሰር መድኃኒት ነው። ነገር ግን ለታይፈስ ብትወስድ አትድንም። እንደ ሀገር ያለንበት ችግር እርስ በርስ ደም መፋሰስ ነው። ወንድሞቻችን ተራረዱ። ትኩረታችንን የአገራችን ሰላም ላይ እናድርግ ነው ያልኩት እንጂ እኔ በወርጋጦቹ ቆርቶ በዶክተሮቹ በፕሮፌሰሮቹም አልቀናም። ምክንያቱም ዶክተሮቹና ፕሮፌሰሮቹ ለዚች አገር ህመም መድኃኒት ሳይሆን በሽታ ተጨማሪ በሽታ ነው የሆኑባት። የሃይማኖት አባቶች ገንዘብ ወዳዶችና ጥቅመኞች ሆናል። በማንም አልቀናም። እኔ አሁን አረጋይ እኔ እኮ ቲክቶክ ላይ ከ15 ጊዜ ተዘግቶብኛል። ዶንታ አይሰጠኝም። ለምን አልፈልጎም? ምስል ከነ ዋንትያ ጋር ከነ ዳልቻ ጋር ከነ የኒ ሞጋኛ ጋር ከነ ጂጂክያ ጋር እኔ ከእናንተ ጋር መጋፋበት እንትኑን የለኝም። እና ጅል የሞከሩት ለታለ ጭዋዋንማ እናንተ ተጫወታት። ውርጋጦች ቲክቶከር እኮ ቦሌ ምን ሲሆኑ እንደሚያድሩ እኮ እኛ እኮ በደንብ መረጃዎች እኮ ማስረጃዎች እኮ አላውቀው ዙም ስለሆነ ነው። ስለዚህ አዶናይና ጃኒ ቂጥ ለቂጥ ገጥመው ቂጣቸውን ስለወዘወዘው እኔ ቀናለሁ። አዶናይ ስለ ግለ ወሲብ ለሞላ ኢትዮጵያ ሌክቸር ስለሰጠ እኔ ቀናለሁ። አሁን አረጋይ አዶናይ ይሄን ልብስ ያልገዛልሽ ወንድ ባናቱ ይተከል ተዩ፣ ይሄን ገንዘብ ይሄን መኪና ካልገዛልሽ ተዩ ሲል የነበረ አዶናይ ማናውቀው ነው እንዴ? አዶናይ በረሃብ ሊወድቅ ሲል ጎዳና ሊወድቅ ሲል ኢትዮጵያ ሕዝብ ተረባርቦ እኮ ነው ያዳነው። እሱ ግን ሁልጊዜ ሀብታም ካልሆነ ካላንቆባረረሽ ካላሎበሰሽ እንደዚህ ካልሆነሽ ተዩ ጎደል ይግባ ሲል የኮረመ ነው። እና የማንተዋወቅ ለመምሰል አትሞክሩ። እኛ እንደ ሀገር ችግራችን ሌላ ነው። ችግራችን ላይ ትኩረት እናድርግ። ኢኮኖሚ የኑሮ ውድነት ከባድ ሆናል። የሰላም ማጣት ከባድ ሆናል። ወረርሽኝ አሁን ሰሞኑን እንኳን የመጣ በጣም አደገኛ የኢቦላ ዘር ያለው አደገኛ በሽታ መጣን። ህዝቡ ስለ አዶናይ ነው የሚፎታፎታው። ስለ አዶናይ የፈለጋችሁትን ይሄ ህዝብ እንዳልኳችሁ ዋጋ መክፈል ይሄ ትውልድ ዋጋ የሚከፍል ትውልድ ነው። ዋጋውን ይክፈልና ከጥፋቱ ከጠባሳው ከሞቱ ከውድቀቱ ከቁስሉ
ድንገት ከተማረ ዝም ብለን ነው የምናየው። ስለማያስችለና ሐሳብ የምንሰጠው እንጂ እኛ የምንለውጠው ማህበረሰብ የለም። ይሄን ማህበረሰብ መከራ ገርፎ ያስተካክልና መስመር ያስይዟል። ደን ቆንተህ ነው እውነት ወናጣችሁ ምንም እኔ ብዙ ዓመት ተሳድቤ አላውቅም። ዛሬ ብቻ ፍቀዱልኝ እበት እውነት የመጨረሻ እኮ ውርጋጠንን እኮ የመጨረሻ ጊዜ የሚያሳፈር ነው። ቆንተ ነው። በማን ነው ምንቀና? እጅን በአፍ የሚያስጭን ታሪክ ያለን ሰዎች ነን እኛ። አውቀን ነው አድፈጥ ዝም እያለ እጅ በአፍ ዝም ብለ እኛ እኩዮቻችን አይደላችሁም። በነገራችን ላይ መንጎል ላይ እንገናኝ እየሄዳችሁ እናንተ ሄዱ እኛ ምን መንጎል ላይ ስንገናኝ ብንጫወት አይሻልም? በኋላ ይደርሳል እኮ ሌላው እና ብዙ ወሬ አያስፈልግም። እኛ እያልን ያለነው ህመማችን ታይፎድ ነው ሳለ ህመማችን ታይፈሱ ነው ሳለ ሌላው ነገር ላይ ምንቦጫረቀው ለምንድን ነው? እንደ ሀገር ለምን ኢኮኖሚ ላይ ትኩረት አናደርጉም? ሰላም ላይ ለምን ትኩረት አናደርጉም? ለምን የህፃኖች ጨዋታ እኮ እውነት ከናይ የጨቅላዎቹ ነገር አሁን ምን የሚታየኝ በሙሉ ጮቅ እንዴት ያለው ነገር ነው። እነ ሞጣ ቆራኔ እነ ዳልቻ እኮ ጮቅላዎች እኮ ናቸው። እነ እዮዳብ እኮ ጮቅላዎች፣ እነ ዩኒሞጋኛ እነ ጂጂኪያ ጮቅላዎች እኮ እነ አደና እነ ናዮ እኮ ጮቅላዎች ናቸው። እና እኔ በዛ ሉቀና አልችልም። ይቁርታ ይደረግልኝና የምንቆናበት ሁኔታ አገራዊ ሁኔታችን የምንቆናናበት ሁኔታ ላይ አይደለም ያለነው። እና እባካቸው ለሁሉ ነገር ለከት ሲኖረው የተሻለ ነው። እና በጣም ነው የሚያሳፍረው። በጣም ይቁርታ ተመልካች እቺን ስልክ ሁሉ ማለት ሮቫሽን እና እኔ እያልኩት ያለሁት እንታረም ነው ያልኩት፣ እናስተካከል ነው ያልኩት እንጂ አልቆናሁም። ከቆናሁም እንግዲህ እግዚአብሔር ልቦና ይስጠኝ። አረበዛ እኔ ዱብረታችሁ ግን ሳላዶን ቃል አለፈ። በማን ነው ምቆና? አሁን እውነት ምን የሚቀናበት ሁኔታ ላይ ነው ያለን? ስራ ተተፈተል አልሆነባቸውም ወይ? ለምሳሌ እንደ ሀገር አሁን ሰሞኑን የገባው ወረርሽኝ ትኩረት ሊሰጥ የሚገባው መረጃ ልንቀባበልበት የሚገባ ጊዜ ሰተን ልንወያይበት የሚገባ ነው። ማንም ደንታ አልሰጠውም ማንም። እና እውነት አልቀናም። ከቆናም እንግዲህ እግዚአብሔር ልቦና ይስጠኝ። ነገር ግን በጣም አሳፋሪ የሆነ ሁኔታ ላይ ነው እንደ ማህበረሰብ። ያው ችግሮቻችን አይታችሁ የምትረዱት እኮ ነው ያለንበት። በአንደኛው መቶ ክፍለ ዘመን በብሔር በሰፈር ተዋድነን እየተራረድን ነው፣ እየተጨፋጨፍን ነው። የሀገራችንን ፖለቲካ እናውራ፣ ሰላማችን ላይ እንነጋገር፣ የብሔር ፖለቲካ እንነጋገር፣ ልንጠፋባቸው የምንችሉ ከፊታችን ያሉ ስንክሳሮች ላይ እንነጋገር ብዬ ሀሳብ አስተያየት ሰጥቻለሁ እንጂ ይዛን ያክል እናንተ እንደምታስቡት አይነት ስራ ፈት አይደለም። እኩዮችም አይደለም። እሱ ነገ በስራ የሚጎልጥ ስለሆነ ያ ለምንድን ነው እኩያ ያልሆነው ምናምን እሱ ይደርሳል። ከፊት ስንገናኝ እንጫወታለን። አሁን ግን እንደዛ አይደለም። አኳኑ እንደዛ አይደለም። ውርጋጥ ዋንትያን ሚሊዮንስ የተከተላት ጊዜ እኮ ነው። እኔ እኮ እፍር እኮ ነው ያልኩት። ቤተሰቦቿን ረግጣ ብዙ ብቻ አንነጋገርም። እዛ ላይ ብዙ ችግሮች አሉ። አሁን እንደ አገር ብዙ ችግሮች አሉ፣ አስፈሪ ነገሮች አሉ። ከ1 ሚሊዮን በላይ በኤችአይቪ የታመሙ ወገኖች አለን። ከ800,000 በላይ ልጆች ወላጅ አልባ ሆኗል። የኢኮኖሚ ችግሮች አለ፣ የፖለቲካ ችግሮች አሉ። ችግሮቻችን ታይፎሶቻችን ላይ ትኩረት ብናደርግ ይሻላል ነው ያልኩት። እና እኔ ትልልቅ የሚባሉ ሰዎች ጭምር እንዲህ ያለ ነገር ውስጥ መግባታቸው በጣም አንገቱ የሚያስደፋን የሚያሳፍርም ነው። በተረፈ አምለሰት ሚዲያው የራሷ ነው፣ የፈለገችውን ሰው የማቅረብ መብት አላት። በስራዋ ላይ መቆመር በትዳራ በኖራ ይሄ ቁማር ነው። በነገራችን ላይ አንድ ነገር በጣም አደገኛና ሴንሲቲቭ እንደሆነ እያወቃችሁ ወደ ሚዲያ ጥሩ ቪው ይገኝበታል፣ ጥሩ ተከታይ ይገኝበታል ብላችሁ ይዛችሁ ከመጣችሁት ቁማር ነው። ለምሳሌ እኔ ተናግሬያለሁ። አዶናይ የሚናገረውን መልእክት አምለሰት ለልጆቿ ታስተላልፋለች ወይ ብዬ ተናግሬ ትክክል ነው። መልእክቱ ትክክል ጥሩ ከሆነ የአምለሰት ልጆች ቁጭ ብለው ያን ማየት ይችላል። የአዶናይ ሰቅጣጭ ቪዲዮዎችን ቁጭ አድርጋ ታሳያቸው እና ከዛ የሚማሩት ነገር ካሉ ይማሩ እና ትልልቅ የምትላቸው ሰዎች በትንንሽ ተጽዕኖ ስር ሲወድቁ ስታይ አንገት ያስደፋል፣ ያሳፍራል። ለማንኛውም ይሄን ሀሳብ ሲሞቻችን ላይ አድርገው ሼር አድርገው በያላችሁበት ይሞቻቸው።
ፒስ